ሰላም እንደምን አላችሁ ተመልካቾቼ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ይዤላችሁ የመጣሁት ቀላል የሆነ የፓስታ በቲማቲም ሶስ አሰራር እንዴት አድርጌ ቤት ውስጥ እንደማዘጋጅ ነው። እንደምትወዱት ተስፋ አድርጋለሁ። አብራችሁን ቆዩ። ለመስራት የሚያስፈልገን የተከተፈ ሽንኩርት፣ ዘይት፣ በደቃቁ የተከተፈ ቲማቲም፣ ፓስታ፣ በደቃቁ የተከተፈ ነጭ ሽንኩርት፣ የደረቀ ቤዝል ቅጠል፣ ቁንዶ በርበሬ፣ ቲማቲም ድልህ፣ ጨው እና የተከተፈ ፐርስሊ ናቸው። አሁን ሽንኩርቱን ጥጄዋለሁ። ዘይት ጨምሬ አቁላለዋለሁ። ይሄን ያህል ሽንኩርቱን ከጠበስኩት በኋላ እንዲህ አይነት ከለር ሲኖረው ነጭ ሽንኩርቱን ጨምረዋለሁ። እና ትንሽ አብሬ እያማሰልኩኝ አበስለዋለሁ። ከዛ ቲማቲም በደቃቁ ተከትፎ ጨምረውና አብሬ ትንሽ አቅላለዋለሁ። እመለሳለሁ። ቲማቲሜን እንደዚህ በደንብ እያማሰልኩኝ ቲማቲሙ ብስል እስኪል ድረስ አብስየዋለሁ። አሁን የቲማቲም ድልውን ጨምረዋለሁ፣ የቲማቲም ሶሱን። ከዛ ጨው ጨምራለሁ። ያው እናንተ በምትሰሩት መጠን ነው የምታረጉት። ቁንዶ በርበሬ ጨምራለሁ እና ደረቅ ቤዝል አለኝ። ከፈለጋችሁ እናንተ ፍሬሽም ካላችሁ ማድረግ ትችላላችሁ። እና ከድኜ በደንብ አበስለዋለሁ። እዚህ ጋር ለፓስታው ውሃ አፍልቻለሁ። ጨው ጨምራለሁ እና ፓስታውን እጨምረዋለሁ። ፓስታው ውሃ ላይ ትንሽ ውሃ አረግበታለሁ። ፓስታችን በስሏል። አሁን እንደዚህ በሹካ አውጥተን መብሰሉና አለመብሰሉን እንቀምሰዋለን። ይሄኛው በስሏል እና አጠፋዋለሁ። እሺ ስጓችን እንደዚህ ቆንጆ ሆኖ በስሎልናል። አሁን የቀቀልኩትን ያጠፋኩትን ፓስታ እጨምራለሁ እና እዚህ ጋር የተከተፈ ፐርስሊውን ከላይ እጨምረውና
በደንብ አዋህደዋለሁ። እሳቱን ሳላጠፋው ለአንድ ለ2 ደቂቃ በደንብ እስኪዋሃድ ድረስ አብሬ አማስለዋለሁ። እንደዚህ እንደምታዩት በጣም ነው የሚያምረው። ሽታውም ደግሞ በጣም ቆንጆ ነው። ሰሃን ላይ ደግሞ አውጥቼ አሳያችኋለሁ። ይሄን ይመስላል እንግዲህ ተመልካቾቼ፣ እንደምትወዱት ተስፋ አደርጋለሁ። በጣም ቀላልና በማንኛውም ጊዜ ልንመገበው የምንችለው ፓስታ በቲማቲም ሶስ ነው። ለልጆችም ለአዋቂዎችም የሚሆን ነው። ስለተመለከታችሁኝ እጅግ አድርጌ አመሰግናለሁ። ደግሞ የምታበረታቱኝ፣ ኮሜንት የምትሰጡኝ፣ ላይክ የምታረጉኝ፣ ሼር የምታረጉልኝ ቪዲዮዎቼን ሁሉ ጓደኞቼ እጅግ አድርጌ ነው ማመሰግናችሁ። ሰብስክራይብ ያላረጋችሁኝም ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ እንግዲህ ደህና ሁኑ።